ሰላም እንዴት ናችሁ? የኔ ቱቶሪያል የዩቲዩብ ቻናል ነው። በዛሬው ቪዲዮአችን ማርኬቲንግ ኤንድ ሴልስ ማኔጅመንት የ12ኛ ክፍሎችን ሞጁል 3 እንጀምራለን ማለት ነው። ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ and ለጓደኞቻችሁ ወይም ደግሞ ለሚመለከታቸው አካላት ሼር በማድረግ ቻናሉ እንዲያድግ ብታበረታቱ ደስ ይለኛል። ሞጁል 3 ስለምንድን ነው የሚያወራነ? ስለ ከስተመር ሰርቪስ ዴሊቨሪ ነው የሚሆነው ማለት ነው። አጠቃላይ የሞጁል 3 ይዘት ከስተመር ሰርቪስ ዴሊቨሪ ከስተመር ኤንድ ሰርቪስ የሚለው ነው የሚያሳየን ማለት ነው። ቻፕተር 1ን ወይም ደግሞ ዩኒት 1ን እንጀምራለን። ማርኬቲንግ ኤንድ ሴልስ ማኔጅመንት ፎር ግሬድ ቲዮሪ ሞጁል 3 ቻፕተር 1 አይደንቲፋይንግ ከስተመር ኒድስ ይላል ማለት ነው። ዩኒት 1 አስ ኢንትሮዳክሽን ሰርቪስ ፕሮቫይደር ኦርጋናይዜሽኖችን የከስተመሮቻቸውን አንደርስታንድ ማድረግ ይጠበቅባቸዋል። ሁለት አይነት ከስተመሮች ሊኖሩ ይችላሉ። ኢንተርናል ኤንድ ኤክስተርናል ከስተመርስ ተብለው ማለት ነው። ኢንተርናል ኤንድ ኦልሶ ኤክስተርናል ከስተመር ሊኖራቸው ይችላል። the providers they have to must know who their customers are and what they need ከስተመሮቻቸው እነማን እንደሆኑና ደግሞ እነዚህ ከስተመሮች ምን እንደሚፈልጉት የሚለውን ነገር ማወቅ ይጠበቅባቸዋል። ወይም ደግሞ አስ ፕሮቫይደር ማወቅ ይጠበቅብናል። ፍላጎታቸውን ደግሞ አንደርስታንድ ማድረግ ይጠበቅብናል። የከስተመሮቻችን ፍላጎት ምንድነው? ለምን ሲባል appropriate and quality የሆነ ሰርቪስ እንድናቀርብ ይረዳናል። ፍላጎታቸውን ማወቅ and መረዳታችን ማለት ነው። የነዚህን የከስተመሮችን ኒድ and expectation ከኛ ምንድነው የሚፈልጉት፣ ከኛ ምንድነው ኤክስፔክት የሚያደርጉት ወይም ደግሞ የሚጠብቁት የሚለውን ነገር ለመረዳት አይደንቲፋይ ለማድረግ የተለያዩ ሜቶዶችን እንጠቀም እንችላለን። እሱን እናያለን። ኦርጋናይዜሽኖች ደግሞ የከስተመሮችን ሳቲስፋክሽን ሜዠር ማድረግ ይጠበቅባቸዋል። በምን ያህል ደረጃ ከስተመሮቻችን ሳቲስፋይ ሆነዋል፣ ደስተኛ ሆነዋል፣ ረክተዋል የሚለውን ነገር ሜዠር ማድረግ ይጠበቅባቸዋል። ለምን ስንል ከስተመሮቹ ሳቲስፋይ ከሆኑ ሪቴን ለማድረግ ወይም ደግሞ ከስተመሮችን እኛ ጋር ለማቆየት በጣም ጠቃሚ ነገር ነው የከስተመር ሳቲስፋክሽን። ሳቲስፋይድ የሆኑ ከስተመሮች ካሉ ኮምፕሌን አይኖርም፣ ሰርቪስ ፕሮብሌምም አይኖርም ተብሎ ይታሰባል። in order to ensuring customer satisfaction organizational success and sustainability ምን ይሆናል ማለት ነው? ከፍተኛ የሆነ አስተዋጽኦ አለው። የከስተመሮች ሳቲስፋክሽን የአንድን ድርጅት ሰክሰስ የአንድን ድርጅት ቀጣይነት ይወስነዋል ወይም ደግሞ ለድርጅቱ ውጤታማነትና ቀጣይነት ትልቅ አስተዋጽኦ አለው። የከስተመሮች ሳቲስፋክሽን ወይም ደግሞ የከስተመሮች ደስተኛ መሆን ወይም ደግሞ የከስተመሮች በዛ ድርጅት አገልግሎት በዛ ድርጅት ሰርቪስ መርካት ማለት ከረኩ እሱን እናያለን ማለት ነው። መጀመሪያ ኮንሴፕት ከስተመር ምንድነው ነው? መጀመሪያ ከስተመር ኮንሴፕት ኦፍ ከስተመር ኮንሴፕትን አንደርስታንድ ማድረግ ይጠበቅብናል። ወደዚህ ስንመጣ meaning and types of customers እናያለን። different definitions of customers ይኖራሉ። internal and external ምን አይነት የሚባሉት ከስተመሮች ምንድናቸው የሚሉትን ሐሳቦች እናያለን ማለት ነው። እነዚህ 3 ፖይንቶች አሉ። መጀመሪያ definitions of customer ጋር ስንመጣ ከስተመር ስንል ምን ማለታችን ነው ስንል እንግዲህ ከስተመር ማለት ፐርሰን ሊሆን ይችላል or organization ሰው ሊሆን ይችላል ወይም ድርጅት ሊሆን ይችላል። ምን ያለው ነው? ኒድ or desire ያለው ማለት ሳቲስፋይ ሊሆን የሚችል በፕሮዳክቶች ወይም ደግሞ ድርጅቱ የሚያቀርበው አገልግሎቶች ሳቲስፋይ የሚሆን ኒድ ወይም ደግሞ ዲዛይር ያለው ድርጅት ሊሆን ይችላል፣ ሰው ሊሆን ይችላል፣ ከስተመር ይባላል። ስለዚህ ማንም ሰው ወይም ደግሞ ድርጅት በፕሮዳክት ወይም ደግሞ በሰርቪስ ሳቲስፋይ የሚሆን ኒድ ወይም ደግሞ ዲዛይር ካለው ዳትስ ከስተመር እንለዋለን። ሌላው ከስተመር የምንለው ይልና ሬጉላርሊ ወይም ደግሞ ፍሪኩዌንትሊ ፐርቼዝ የሚያደርግ ወይም ደግሞ ፕሮዳክቶችን የሚጠቀም የሚገዛ ፐርቼዝ የሚያደርግ እሱ ምን ይባላል? ከስተመር ይባላል። ፐርቼዝ የሚያደርገን ፕሮዳክታችንን ሰርቪሳችንን የሚገዛን ከስተመር እንለዋለን። ኦር ከስተመር ኤኒ ፐርሰን ሊሆን ይችላል ከሰርቪስ ፕሮቫይደሮች ጋር ዳይሬክትሊ ኦር ኢንዳይሬክትሊ ኢንተራክት የሚያደርግ ማንኛውም ሰው ምን እንለዋለን? ከስተመር እንለዋለን። ባጭሩ ከስተመር ማለት ኦርጋናይዜሽንም ሊሆን ይችላል፣ በግለሰብ ደረጃም ሊሆን ይችላል። ነገር ግን ምን አለው? ኒድ አለው፣ ዋንት አለው። ያን ኒድና ዋንቱ ወይም ደግሞ ዲዛይሩ በድርጅቱ በሚያቀርበው ፕሮዳክት ድርጅቱ በሚያቀርበው አገልግሎት ምን የሚሆኑ ሳቲስፋይ የሚሆኑ ፉልፊል የሚሆኑ ነው ማለት ነው። ወይም ደግሞ አንድን አገልግሎት አንድን ፕሮዳክት የሚጠቀም ወይም ደግሞ የሚገዛ እሱን ከስተመር እንለዋለን። ከሰርቪስ ፕሮቫይደር ወይም ደግሞ ከአገልግሎት አቅራቢ ድርጅቶች ጋር ኢንተራክት የሚያደርግ በቀጥታም ይሁን በተዘዋዋሪ ኢንተራክት የሚያደርጉ አካላት ከስተመር ይባላሉ ይለናል።
ከስተመር ስንል ለአንድ ቢዝነስ በጣም ጠቃሚ the most important ናቸው። ለቢዝነሱ በጣም the most important የሚባሉ ነገሮች ናቸው። እነሱ በእኛ ላይ ዲፔንድ በድርጅቱ ላይ ዲፔንድ የሆኑ ሳይሆን ድርጅቱ በእነሱ ላይ ዲፔንድ የሆነ ነው። ያን ድርጅት የተመሰረተው ከስተመሮች ስላሉ ነው እንጂ ድርጅቱ ስላለ አይደለም ከስተመሮች ያሉት። ስለዚህ ድርጅቱ በከስተመሮች ላይ ዲፔንድ የሆነ ነው። they are the purpose of our works not an interruption። እዚህ ጋር ከስተመር የምንላቸው ለዛ ድርጅት ምንድናቸው? ፐርፐዙ ናቸው። ያን ድርጅት የተቋቋመው ለነሱ ሲል ነው። ስለዚህ ፐርፐዙ ሚሽኑ ከስተመሮችን ሳቲስፋይ ማድረግ ነው እንጂ ከስተመሮች እንደ ኢንተራፕሽን አይቆጠሩ ማለት ነው። አሁንም ከስተመር የምንላቸው ፐርሰን ናቸው። ሳቲስፋይ ኤንድ ቫሉ ኤክስፔክት የሚያደርጉ ናቸው። ለሚከፍሉት ገንዘብ ለሚያወጡት ገንዘብ ሳቲስፋክሽን ኤክስፔክት ያደርጋሉ። ቫሉ ኦር ቤኔፊትም ኤክስፔክት ያደርጋሉ ማለት ነው። የሚያደርጉ አካላት ናቸው። ሌላው someone who deserve respect and cares። አሁንም ከስተመሮች ክብርና ጥንቃቄ እንክብካቤ የሚፈልጉ ሰዎች ናቸው ማለት ነው። ወይም ደግሞ አካላት ናቸው። አሁንም ከስተመሮች ምንድናቸው ስንል ከስተመር person to build long term relationship ቀጣይነት ያለው ግንኙነት ከድርጅቱ ጋር መፍጠር የሚፈልጉ ናቸው። ሌላው ሶርስ ኦፍ ኢንፎርሜሽን ናቸው። ድርጅቱ ቢዝነሱን ለማሻሻል አሰራሩን ለማሻሻል ኮምፒቲቲቭ አድቫንቴጁን ለማስጠበቅ የተሻለ ቢዝነስ ኦፕሬት ለማድረግ ሶርስ ኦፍ ቫልዩብል የሆነ ኢንፎርሜሽን ጠቃሚ የሆኑ መረጃዎችን የሚያገኙ ከከስተመሮቹ ነው። ሌላው ከስተመሮቹ ምንድናቸው? ፕሌዠር ቱ ሰርቪስ እነሱን ስናገለግል ደስ ይለናል። እነሱ ማገልገል ድርጅቱን ያስደስተዋል። they are an opportunity። ሌላኛው ከስተመሮች ምንድናቸው? ኦፖርቹኒቲ ናቸው እንጂ they are not imposition እንደ እዳ እንደ ግዴታ የተጫኑብን ነገሮች ሳይሆን ለኛ ምንድናቸው? ኦፖርቹኒቲ ናቸው፣ እድል ናቸው። እነዚህ ነው ከስተመር የምንላቸው ይለና ሌላኛው ኢንተርናል ኤንድ ኤክስተርናል ከስተመር የምንላቸው ምንድነው? ባጭሩ ኢንተርናል ማለት የድርጅቱ ሰራተኞች ሲሆኑ ኤክስተርናል ከስተመር ማለት ከድርጅቱ ውጪ ያሉ የድርጅቱ ፕሮዳክት ወይም ደግሞ ሰርቪስ የሚጠቀሙ ናቸው ማለት ነው። ስለዚህ የውስጥና የውጭ ከስተመሮች ተብለው ይከፈላሉ። ከስተመርስ ካን ቢ ኢንሳይድ ኦር አውትሳይድ ኦርጋናይዜሽን ሊሆኑ ይችላሉ። ድርጅቱ ውስጥ ወይም ደግሞ ድርጅቱ ውጭ ሊሆኑ ይችላሉ። both are important for organizational success። ለዛ ኦርጋናይዜሽናል ሰክሰስ ጠቃሚ ናቸው ኢንተርናል ኤንድ ኤክስተርናል ከስተመሮች። what's internal customer? who are the internal customers ስንል ኢንተርናል ከስተመር የምንላቸው people within the organization ድርጅቱ ውስጥ ያሉ ፒፕሎች ኢንተርናል ከስተመር እንላቸዋለን። they receive output of the employees workers። ለዚህ ጋር other employees የሚሰሩትን አውትፑት ሪሲቭ የሚያደርጉ ናቸው። do not directly consume organizational product or service የድርጅቱን ፕሮዳክት ወይም ደግሞ አገልግሎት በቀጥታ ኮንሱም የሚያደርጉ አይደሉም፣ የሚጠቀሙ አይደሉም። የድርጅቱ ሰራተኞች በቀጥታ ዳይሬክትሊ እዛ ጋር ላይ የሚሄዱት ሊሰሩ ነው እንጂ አገልግሎቱን ለመጠቀም ወይም ደግሞ ፕሮዳክቱን ለመግዛት አይደለም። ኢንዳይሬክትሊ ነው ኮንሱም የሚያደርጉት እንጂ they are not direct consumer አይደሉም። important for delivering value to external customer። አሁን ኢንተርናል ከስተመር ምንድነው ስራቸው? delivering value እዚህ ጋር ቫልዩ ወይም ደግሞ ቤኔፊት ለማን? ለኤክስተርናል ከስተመሮቹ ድርጅቱ ፕሮፖዝ አድርጎ አዘጋጅቶ ያስቀመጠውን ቫልዩ ኦር ቤኔፊት ዴሊቨር ማድረግ ነው ስራቸው። ሌላኛው ፕሮሞት ቲም ወርክ ኤንድ ኮኦፕሬሽን ያበረታታሉ። የጋራ ስራን ወይም የቡድን ስራና በጋራ ኮኦፕሬቲቭ የሚሰራውን ስራ ፕሮሞት ያደርጋሉ። ኤግዛምፕል ኢንተርናል ከስተመሮችን በኤግዛምፕል ስናይ ሪሴፕሽኒስት፣ ለምሳሌ ሆቴል ላይ ስንገባ ሪሴፕሽኒስት አለ፣ ማኔጀሮች አሉ፣ ሴልስ ሪፕሬዘንታቲቮች አሉ፣ የድርጅቶች ሪቴል አሲስታንሶች አሉ፣ አድሚኒስትሬተሮች፣ ሴክሬታሪ ኦል ኤምፕሎይዝ ኢን ዘ ኦርጋናይዜሽን ኢንተርናል ከስተመር ተብሎ ይጠራሉ ማለት ነው። እነዚህ ኢንተርናል ከስተመሮች ናቸው እንግዲህ የድርጅቱን ቫልዩ ድርጅቱ ያዘጋጀውን ፕሮዳክት ኦር ሰርቪስ ለኤክስተርናል ከስተመሮች የሚያቀርቡት ማለት ነው። ጥቅማቸው ይሄ ነው። benefits of serving internal customers well። አሁን አንድ ድርጅት ኢንተርናል ከስተመር ወይም ደግሞ ሰራተኞቹን በስነ ስርዓት ሰርቭ ማድረጉ ኢኒሲየንስ በስነ ስርዓት ደሞዝ መክፈሉ፣ ደስተኛ እንዲሆኑ ማድረጉ፣ የተሻለ የስራ ኤንቫይሮንመንት የስራ ካልቸር ኦርጋናይዜሽናል ካልቸር ዴቨሎፕ ማድረጉ ምንድነው ጥቅሙ? የመጀመሪያው ኢምፕሎይስ አር ሞቲቬትድ ኤንድ ኮሚትድ
ተነሳሽነት ያላቸውና ቁርጠኝነት ያላቸው ሰራተኞች እንዲሆኑ ያደርጋቸዋል። ሌላው ጆብ ፐርፎርማንሳቸው ኢምፕሩቭ ይሆናል። የስራ አፈጻጸማቸው የተሻለ እንዲሆን ያደርጋል። ኤምፕሎይ ፊልስ ሪዋርድ ኤንድ ሪኮግናይዝድ እንደተሸለሙ ሪኮግናይዝ እንዲሆኑ ይሰማቸዋል በጥሩ ትሪት የሚደረጉ ከሆኑ። ሌላው ቤተር ፎከስ ኦን ከስተመር ሳቲስፋክሽን ከስተመሮቻቸውን ሳቲስፋይ ማድረግ ኤክስተርናል ከስተመሮቻቸውን ማርካት ላይ ፎከስ አድርገው እንዲሰሩ ያደርጋቸዋል። የነሱ በጥሩ ዌይ በስነ ስርዓት ሰርቭ መደረጋቸው። ሌላኛው ኢፌክቲቭ የሆነ ኮሚኒኬሽን ኤንድ ቲም ወርክ ይኖራል። መግባባት በጋራ መስራት ይኖራል። ኤምፕሎይስ ሊስን ኤንድ ኪፕ ከስተመር ኢንፎርምድ ከስተመሮችን ኢንፎርምድ እንደሆኑ እንዲቀጥሉ የከስተመሮችን መደማመጥ ኢንፎርም መደራረግ ይኖራል። ከስተመር ሰርቪስ ዴሊቨሪ እንዲሻሻል ሰርቪስ ኳሊቲ ሰርቪስ ዴሊቨሪው የተሻለ እንዲሆን ይረዳሉ። ኤንድ ሽያጭ ሴልስ ፕሮፊት ኤንድ ከስተመር ሎያሊቲ እንዲጨምሩ ምክንያት ይሆናሉ ማለት ኢንተርናል ከስተመሮቹ በስነ ስርዓት ሰርቭ ማደረጋቸው። ኦኬ ሌላኛው ከስተመር ኒድ ኤንድ ዋንትስ የምንለው ነው። ከስተመር ኒድ ኤንድ ዋንትስ የምንለው ከስተመር ኒድ ኤንድ ዋንትስ የምንለው ምንድነው ነው የሚለን እዚህ ጋር ደግሞ እዚህ ጋር ስንመጣ ከስተመር ኒድ ኤንድ ዋንትስ ስንል በጣም ተያያዥ የሆኑ ኮንሴፕቶች ወይም ደግሞ ሀሳቦች ናቸው። አንድ ድርጅት ወይም ደግሞ አንድ ኦርጋናይዜሽን ቤተር የሆነ ሰርቪስ ጥሩ የሆነ ከስተመር ሳቲስፋክሽን እንዲኖር እነዚህን ሀሳቦች ማለትም ኒድ ኤንድ ዋንትን በግልጽ አንደርስታንድ ማድረግ ይጠበቅበታል ማለት ነው። ከስተመር ኒድ ስንል ምን ማለታችን ነው? የመጀመሪያው ኒድ ስንል that feelings of lack or deprivation ማለት ነው። የሆነ እጥረት ሲያጋጥመን የሆነ ነገር ሲያስፈልገን እሱ ነው። ኒድስ create motivation for behavior አንድ ሰው ኒድ መኖሩ የሆነ ሰው ቢሄቭ እንዲያደርግ የሆነ ድርጊት እንዲያደርግ ፊዚካሊ አክቲቭ እንዲሆን ሞቲቬት ያደርጉታል ያበረታቱታል ማለት ነው። ያነሳሱታል የሆነ ነገር እንዲያደርግ they are motivation for behavior ማለት ነው። consumer actions are derived by needs እንግዲህ የሰዎች አክሽን ወይም ደግሞ ድርጊት በምን ላይ የተመሰረተ ነው? በኒድ ላይ ነው። ሰዎች የሆነ ኒድ አላቸው ያንን ኒዳቸውን ሳቲስፋይ ለማድረግ የሆነ ነገር ያደርጋሉ። that's behavior that's human action customer needs define that's a positive የሆነ customer experience ፖዚቲቭ የሆነ customer experience ተብሎ ዲፋይን ይደረጋል። meeting customer needs build loyalty and satisfaction የከስተመሮችን ኒድ ማሟላት ሚት ማድረግ ሎያሊቲ እንዲኖራቸው and ደግሞ ሳቲስፋክሽን እንዲኖራቸው ያደርጋልናል። customers buying behavior depend on their needs እዚህ ጋር የከስተመሮች ባይንግ ቢሄቪየር ወይም ኮንሱመርስ ባይንግ ቢሄቪየር የምንለው በምን ላይ ዲፔንድ የሆነ ነው? በኒድ ላይ የሆነ ነው። ሰዎች ኒዳቸውን ሳቲስፋይ ለማድረግ ቢሄቭ ያደርጋሉ። ሁለት አይነት ኒዶች አሉ፣ ኦብጀክቲቭ ኒድ ኤንድ ሰብጀክቲቭ ኒድ። ኦብጀክቲቭ ኒድ የምንለው ጀስት ሁሉም ሰው ያለው ዳስ ፊዚካል ኒድ እንለዋለን። ለሁሉም ሰው የጋራ ነው። ለምሳሌ ሁሉም ሰው ምግብ ይፈልጋል፣ ሁሉም ሰው ሼልተር ወይም መጠለያ ይፈልጋል፣ ሁሉም ሰው ልብስ ይፈልጋል። ዳስ ፊዚካል ኒድ ዳስ ኦብጀክቲቭ እንለዋለን። ሌላኛው ሰብጀክቲቭ ኒድ ነው። ኢሞሽናል ሞራል ኢንቴሌክቹዋል ኤንድ ስፒሪቹዋል ኒድስ። ይሄ ደግሞ ከሰው የተለያየ ነው። የተለያየ ኢሞሽን አለን፣ የተለያየ ሞራል አለን፣ የተለያየ ኢንቴሌክቹዋል ስፒሪቹዋል ኒዶች አሉ። ለምሳሌ ሰልፍ ስቲም ፌርነስ ጉድ ቢሄቪየር ምንላቸው በአጠቃላይ ኒድ ኦብጀክቲቭ ኦር ሰብጀክቲቭ ሊሆን ይችላል። የተለያዩ ኒድ አይነቶች አሉ። ለምሳሌ እዚህ ጋር ስንመጣ ክላሲፊኬሽንስ ኦፍ ከስተመር ኒድስ ይለናል። የመጀመሪያው ስቴትድ ኒድ ብሎ የሚገልጸው አለ። ስቴትድ ኒድ የምንለው እንግዲህ ከስተመሮች ዳይሬክትሊ ኤክስፕረስ የሚያደርጉት ወይም ደግሞ የሚገልጹት ወይም ደግሞ የሚያስረዱን ነገር ነው። ከስተመር ክሊርሊ ሴይ ዋት ዴይ ዋንት ከስተመሮች በግልጽ ምን እንደሚፈልጉ ይነግሩናል ስቴትድ ኒድ ላይ ከሆኑ ማለት ነው። ኤግዛምፕል አይ ኒድ ኤ ፎን ዊዝ ሎንግ ባትሪ ላይፍ። አንድ ሰው እንዲህ ብሎ ሊገልጽ ይችላል። ስልክ ፈልጋለሁ፣ ረጅም ጊዜ ሊቆይ የሚችል ባትሪ ያለው ስልክ ፈልጋለሁ ይላል። ይሄ ስቴትድ የሆኑ ኒዶች ሄልፕስ ቢዝነስ ቱ ፕሮቫይድ ኤግዛክት ሶሉሽን። ሰዎች የሚፈልጉት ነገር በግልጽ የሚነግሩን ከሆነ ዳት ስቴትድ ኒድ እንለዋለን። በግልጽ ከነገሩን እንደ ድርጅት ያንን ነገር በግልጽ ሶሎ ማድረግ እንችላለን ማለት ነው። ሌላኛው አንስቴትድ ኒድ ነው። እዚህ ጋር ደግሞ ከስተመሮችን በግልጽ ዳይሬክትሊ ሜንሽን ያደርጉትም ኒዱን ቢኮዝ they expect
አስ ቤዚክ ስታንዳርድ ነው ብለው ኤክስፔክት ያደርጉታል እንጂ በግልጽ አይነግሩንም። ሶ ለምሳሌ ኤግዛምፕል ኤዚ ቱ ዩዝ የሆነ ኢንተርፌስ ለምሳሌ ስልክ የሚፈልግ ሰው ለመጠቀም ቀላል እንደሆነ ኤክስፔክት ያደርጋል። ለመቀለም ብሎ ላይነግረን ይችላል። ሌላው ጉድ ዲስፕሌይ ኳሊቲ እንዳለውም ኤክስፔክት ያደርጋል። ምክንያቱም ያው ግድ ስለሆነ ብሎ ያስባል ማለት ነው። ሶ እዚህ ጋር ቢዝነሱ ምንድነው ማድረግ ያለበት ከስተመሮች ምን ኤክስፔክት ሊያደርጉ ይችላሉ የሚለው ነገር ፕሬዲክት ማድረግ ኦር አንቲሲፔት ማድረግ ይጠበቅበታል ማለት ነው። ስለዚህ እነዚህ ስቴትድ ኤንድ አንስቴትድ ኒድ እንላቸዋለን። ሌላኛው ሪል ኒድ ኤንድ ዲሌይትድ ኒድ የሚባሉ አሉ። ሪል ኒድ ስንል እዚህ ጋር ኮር ኤንድ ኢሴንሻል የሆነ ኒድ ነው። እዚህ ጋር necessary to solve the problem አንድን ችግር በመሰረታዊነት ለመፍታት ነው። ለምሳሌ ጃኬት ለምሳሌ ቀዝቃዛ ከሆነ እንዲሞቀን ጃኬት፣ ለመጓጓዣነት መኪና ያስፈልገናል። that's real need እንለዋለን። so failure to meet real need causes to dissatisfaction ከስተመሮች ሪል ኒዳቸውን ሳቲስፋይ ማድረግ ካልቻል as a business failure ያጋጥመናል because the customers become dissatisfied ይሆናሉ። so they ወደ ሌላ ይሄዳሉ ማለት ነው። ሌላኛው ዲሌይትድ ኒድ ነው። ዲሌይትድ ማለት ደግሞ ኤክስፔክት ከሚያደርጉት ከሪል ኒዳቸው አድቫንስድ የሆነ ሰርቪስ ፕሮዳክት ፊቸር ዴሊቨር ስናደርግላቸው ነው። ኒድስ ዛት አር ኤክሰስ ኤክስፔክቴሽን ከኤክስፔክት ካደረጉት የበለጠ ሲሆን ነው ዲሌይትድ የሚሆኑት ማለት ነው። ለምሳሌ ክሬት ፕሌዠር ሰርፕራይዝ በቃ ሰርፕራይዝ ማድረግ ማለት ነው። ከስተመሮችን ባጭሩ ዲሌይት ማለት ሰርፕራይዝ ማድረግ እንደማለት ነው። ከሰዎች ከሚያስቡት ከሚጠብቁት በላይ ነገሮችን ማድረግ ስንችል ኤግዛምፕል ጊፍት መስጠት and also personalized የሆነ ሰርቪስ ማቅረብ ነው። ሶ ዲሌይትድ ማድረግ ከቻልን ከስተመሮቻችንን ሎያሊቲ ይኖራል and also ፖዚቲቭ የሆነ ወርድ ኦፍ ማውዝ ኮሚኒኬሽን ይኖራቸዋል ማለት ነው። ስለ ድርጅታችን ጥሩ ነገር ያወራሉ ለሰዎች ነው። ሌላው ሴክሬት ኒድ ነው። ሴክሬት ኒድ የምንለው ከስተመርስ ኒድስ ከስተመርስ ዱ ኖት ኤክስፕረስ ኦር ሪያላይዝ አይገልጹትም፣ ሪያላይዝ ያደርጉትም። አብዛኛው እንግዲህ ሰብኮንሺየስ ነው ማለት ውስጥ ላይ ያለ ነገር ነው። እነሱ ራሱ ኮንሺየስ ሆኖ ኤክስፕረስ ያደርጉትም ሰብኮንሺየስ ነው። ለምሳሌ ኒድ ፎር ኤርጎኖሚክ ቼር ወይም ደግሞ የስራ ሁኔታን ያገናዘበ ወንበር ሰው ይፈልጋል፣ ነገር ግን በግልጽ አይናገርም። ወይም ደግሞ ቢኖረው ይፈልጋል ግን እሱ ራሱ ኮንሺየስ አይደለም። አድቫንስድ ፊቸር ያለው ፎን ሊፈልጉ ይችላሉ። ስለዚህ እዚህ ጋር ምንድነው ሪሰርች ኮንዳክት ማድረግ ይጠበቅብናል፣ ኢኖቬሽን መስራት ይጠበቅብናል። ሶ እነዚህ ሴክሬት ኒድ የምንላቸው ነው ሚስጥራዊ የሆኑ ፍላጎቶች ወይም የሰው ልጅ ፍላጎቶች እንደ ለድርጅታችን ኮምፒቲቲቭ አድቫንቴጅ እንዲኖረን ያደርጉናል ማለት ነው። ሌላኛው ከስተመር ኤክስፔክቴሽን ፍሮም ሰርቪስ ኦርጋናይዜሽን ከስተመሮች ከአንድ ሰርቪስ ኦርጋናይዜሽን ምን ነገር ኤክስፔክት ያደርጋሉ ስንል የመጀመሪያው ዋርም ዌልካም ነው። ሞቅ ያለ ሰላምታ እንኳን ደህና መጣችሁ አይነት ነገር። ሌላው ፍሬንድ ላይነስ ኤንድ ፖላይትነስ በትህትና ማናገር ልክ እንደ ጓደኛ ቀረብ ብሎ ማውራት ይጠበቅብናል። ኢምፓቲ ኤንድ አንደርስታንዲንግ ከስተመሮችን አንደርስታንድ የነሱን ችግር እንደኛ ችግር አድርገን መረዳት ይጠበቅብናል። ፌርሊ ትሪት ፍትሃዊ የሆነ ትሪትመንት ኦር አገልግሎት ልንሰጥ ይገባል። ሌላኛው ሰርቪስ አውትካማችንን ኮንትሮል ማድረግ አለብን። የምንሰጠው ሰርቪስ አውትካሙን መቆጣጠር ይጠበቅብናል። ታይምሊ ኤንድ አፕሮፕሪየት የሆነ ሰርቪስ በጊዜው አስፈላጊውን አገልግሎት መስጠት ይጠበቅብናል። አሲስታንስ ኤንድ ሳፖርት ድጋፍ አሲስት ማድረግ አለብን። ሌላው ፕራይሱ ምን መሆን አለበት? ፌር ኤንድ አፎርዴብል መሆን አለበት። ግልጽ የሆነ መረጃዎችን መስጠት ይጠበቅብናል። ኤንድ ኦልሶ ኳሊቲ የሆነ ሰርቪስ ኤንድ ፕሮዳክት ከድርጅቱ ይጠበቃሉ ከስተመሮች። ኳይክ የሆነ ፈጣን የሆነ አክሽን ለምሳሌ ችግሮች ካሉ ፈጣን የሆነ ምላሽ መስጠት አለብን። ሌላው ከስተመሮቻችን አፕሪሺየት ማድረግ ኤንድ ሪኮግኒሽን አፕሪሺዬሽን ኤንድ ሪኮግኒሽን መስጠት ይጠበቅብናል። ፓርትነርሺፕ ዊዝ ቢዝነስ ኤክስፔክት ያደርጋሉ። ኦፕሽን ኤንድ ኦልተርኔቲቮችን ኤክስፔክት ያደርጋሉ። ኮንቬኒየንስ ኤንድ ሪስፔክት እነዚህ ነገሮች በሙሉ ከስተመሮች ከአንድ የሰርቪስ ኦርጋናይዜሽን ሰርቪስ ፕሮቫይድ ከሚያደርግ ኦርጋናይዜሽን ኤክስፔክት ያደርጋሉ። ሶ እነዚህም ነገሮች በሙሉ ዴሊቨር ማድረግ ይጠበቅብናል። ሌላኛው ሀሳብ ከስተመር ዋንትስ ነው። ኒድ አይተን ነበር፣ አሁን ዋንት አይተናል። ሶ ዋንት ስንል ኒድ ነው። ነገር ግን ዋንት ምንድነው በካልቸር ኤንድ በፐርሶናሊቲ ሼፕ ይደረጋል ማለት ነው። ያ ማለት
ሰዎች በሙሉ ተመሳሳይ የሆነ ኒድ ነው ያላቸው። ዩኒቨርሳል ነው ኒድ፣ ሁሉም ሰው አለው። በተወሶ ዋንት ስንል ደግሞ ምንድነው በባህላችን እንደ አደግንበት እንደኛ ማንነት እንደ ፐርሶናሊቲያችን የተለያየ ነው። ከሰው ሰው ከቦታ ቦታ የተለያየ ነው። ስለዚህ እሱን ዋንት የምንለው እሱ ነው። ሶ ዋንት ስፔሲፋይ ሃው ኒድስ አር ሳቲስፋይድ፣ አንድ ሰው ኒዱን እንዴት ነው ሳቲስፋይ የሚያደርገው የሚለው ነገር የሚያስልን ዳትስ ዋንት ኢዝ ፕሪፈረንስ ማለት ምርጫ ነው። ኒዳችንን ለማሟላት ስንመርጥ ያነ ኒድ የነበረው ዋንት ይሆናል ወደ ምርጫ ሲገባ ማለት። ለምሳሌ ሰው ምግብ ይፈልጋል፣ ፉድ ዳትስ ኒድ ነው። እንጀራ ሲሆን ደግሞ ዋንት ይሆናል። ሶ የተለያየ ቦታ ያደጉ ሰዎች የተለያየ ምን አላቸው? ዋንት አላቸው። ተመሳሳይ ግን ምን አላቸው? ኒድ። ሁሉም ምግብ ያስፈልጋቸዋል። ምን አይነት ምግብ የሚለው ግን ዋንት ይሆናል ማለት ነው። አንዱ ሰው የሚፈልገው እንጀራ፣ አንዱ ሩዝ፣ አንዱ ዳቦ። ሶ እንደ ባህላችን እንደ ካልቸራችን እንደ ፐርሶናሊቲያችን የተለያየ ዋንት ሲኖረናል። ሶ ዋት ኢዝ ዘ ካራክተሪስቲክስ ኦፍ ዋንት? ዋንት ምን አይነት ካራክተሪስቲክስ አለው? ስለ የመጀመሪያው ዋንት ኢዝ አንሊሚትድ ነው። የሰው ልጅ ፍላጎት ምርጫ ገደብ የለውም። ዋንትስ አራይዝ ፍሮም ኒድ፣ ዋንት የሚመጣው ደግሞ ከኒድ ነው። ዋንትስ አር ኮምፒት ዊዝ ኢች አዘር፣ ዋንት ከዋንት ምን ያደርጋል? ኮምፒት ያደርጋል፣ ይፎካከራል ነው። ዋንትስ አር ኖት ዩኒቨርሳል አይደሉም፣ ሪላቲቭ ናቸው። ዋንትስ ኢንፍሉንስድ ባይ ኤክስፒሪየንስ ኤንድ አቬይላብል ቾይስ፣ ባለው ምርጫ ኤንድ ባለን ኤክስፒሪየንስ ተጽዕኖ ስር ይወድቃሉ ማለት ነው። ሶ እዚህ ጋር ስንመጣ ደግሞ ሜትድስ ቱ አይደንቲፋይ ከስተመር ኒድስ፣ አሁን ሰዎች ምን ይፈልጋሉ፣ የሰዎች ፍላጎት ምንድነው የሚለው ነገር እንዴት ማወቅና መረዳት እንችላለን ነው። ሶ በተለያየ መንገድ ድርጅቶች የከስተመሮቻቸውን ኒድ ከስተመርስ ኒድን አይደንቲፋይ ማድረግ ወይም ደግሞ ማወቅና መረዳት ይችላሉ። የተለያዩ ሜትዶች አሉ፣ በጣም ብዙ ማለት ነው። ሶ እነሱ እናያለን። in order to identify customer needs helps a business to deliver satisfying product and service። እዚህ ጋር የከስተመሮችን ኒድ ማወቅና መረዳት ለአንድ ድርጅት የከስተመሮችን ሳቲስፋይ ሊያደርግ የሚችል ፕሮዳክት ኤንድ ኦልሶ ሰርቪስ ዴሊቨር እንዲያደርግ ይረዳዋል። ሶ ኤክስፕሊሲቲ ኤንድ ኢምፕሊሲቲ ኒዶች አሉ። ስለዚህ በግልጽ የሚታወቁና ኢምፕሊሲቲ የማይታወቁ ኒዶች አሉ በግልጽ። ሶ እነሱን መረዳት እና ማወቅ ይጠበቅብናል። ሶ የተለያዩ ሜቶዶችን እንጠቀማለን። ብዙ አይነት ሜቶዶች አሉ፣ እነሱ እናያለን። ሶ የመጀመሪያው ኢንተርቪው ነው። ከስተመሮችን በመጠየቅ ዋን ቱ ዋን ዲስከሽን ከስተመሮችን አንድ በአንድ ወይም ደግሞ ፌስ ቱ ፌስ ፐርሰን ቱ ፐርሰን ዋን ቱ ዋን ዲስከስ በማድረግ ከከስተመሮች ጋር የሚፈልጉትን ዲዛይራቸው ኤክስፔክቴሽናቸውን ኤንድ ሪቪል ቻሌንጅ የሚያደርጋቸውን ነገር እንዲያሳዩ ማድረግ እንችላለን። ሶ እዚህ ጋር ፕሮቫይድ ኢንዲፕ ኳሊቴቲቭ ኢንፎርሜሽኖችን ማግኘት እንድንችል ያደርገናል ኢንተርቪው ኳሊቴቲቭ ኢንፎርሜሽኖች። ስለዚህ ዲቴይል ኤንድ ሴንሲቲቭ ከስተመር ኢንሳይት ለማግኘት ይረዳናል ኢንተርቪው። ሌላው ከስተመር ሰርቬይ ኤንድ ኩዌስቸነሪ መበተን ነው። እዚህ ጋር ስትራክቸርድ የሆኑ ኩዌስቸኖች ኢት ሜይ ቢ ኦፕን ኢንድድ ኦር ክሎዝ ኢንድድ ኩዌስቸነሪ ሊሆን ይችላል። ለራጅ ከስተመሮች በመበተን እና ያንን ነገር እንዲሞሉት በማድረግ የከስተመሮችን ትሬንዳቸውን ኤንድ ሌቭልስ ኦፍ ሳቲስፋክሽናቸውንም ማወቅ እንችላለን፣ ምን እንደሚፈልጉ ማወቅ እንችላለን። ሶ ይሄን የምንጠቀመው ላርጅ ስኬል ዴታ ኮሌክት ማድረግ ከፈለግን ሰርቬይ ኤንድ ኩዌስቸነሪ መጠቀም እንችላለን። ሌላኛው ፎከስ ግሩፕ ነው። እዚህ ጋር ከስተመሮችን በትንሽ ግሩፕ ከፋፍለን ሞዴሬተር ኑሮ ዲስከስ እንዲያደርጉ ኢንተራክት እንዲያደርጉ አይዲያቸውን ሼር እንዲያደርጉ እነሱን ማበረታታት። ሶ እዚህ ጋር ዲስከስ ያደርጉ አዳዲስ ኢንሳይቶችን ጀነሬት ማድረግ እንችላለን። ሶ ኦፒኒየን ኤንድ ፐርሰፕሽናቸውን መረዳት እንድንችል ያደርገናል ማለት ፎከስ ግሩፕ። ኦኬ ሌላኛው ከስተመር ጆርኒ ማፒንግ ነው። እዚህ ጋር ደግሞ ቪዥዋላይዝ ከስተመርስ ኤክስፒሪየንስ ፍሮም ስታርት ቱ ፊኒሽ። ሶ አንድ ከስተመር የሆነ ነገር ኤክስፒሪየንስ ያደርግ ከመጀመሪያው አንስቶ እስከ መጨረሻው ያለውን ሂደት በማየት ሂደቱን ጉዞውን በመከታተል የከስተመሮችን ፔን ፖይንት ኤንድ አንሚት ኒድ በእያንዳንዱ ስቴጅ አይዴንቲፋይ እና ማወቅ እንችላለን። ሰርቪስ ዴሊቨሪያችንን እንድናሻሽል ይረዳናል። እዚህ ጋር ከስተመሮችን ኤክስፒሪየንስ በጊዜ ሂደት እንዴት እንደሆነ ለመረዳት ይጠቅመናል። ቢኮዝ ከስተመሩ ከመጀመሪያው አንስቶ ነገሮችን እየተጠቀመ ያንን አገልግሎት እያገኘ በተለያየ ሂደት ላይ ሳለ ያለውን ሂደት ያለውን ደስተኛ ነው ምን ላይ ሳቲስፋይ አይደለም የሚለውን ነገር ማወቅና ሂደቱን መከታተል ስለሆነ ማለት። ሌላው ኦብዘርቬሽናል ሪሰርች ኦር ኢትኖግራፊ ነው። እዚህ ጋር ኦብዘርቪንግ ከስተመር ኢን ሪል ሲቹዌሽን ከስተመሮችን በሪል ሲቹዌሽን መከታተል ነው። አይዴንቲፋይ ሂድን ኤንድ አንኮንሺየስ የሆኑ ኒዶችን ስፔሻሊ ቅድም ያየ ነው ሴክሬት ኒድ የምንለውን ለማወቅ ይረዳናል።
ሾው ሪል ቢሄቪየር ኖት ጀስት ስቴትድ ኦፒኒየን ሳይሆን በቢሄቪየር ደረጃ ነገሮች እንድንረዳ ያደርጉና ልክ ሪሰርች እንደማለት ነው። በኤክስፐሪመንት ደረጃ የሚሰራ ሪሰርች አይነት ነገር ነው። ኦብዘርቬሽናል ሪሰርች አንስፖክን የሆኑ ሴክሬት የሆኑ ኒዶችን ለማወቅ ይረዳናል ማለት ነው። ሌላው ሶሻል ሚዲያዎችን መከታተል ነው። ከሶሻል ሚዲያዎች ከስተመር ኮሜንቶቻቸውን ኦንላይን ከስተመሮች ዲስከስ ያደርጉ ኮሚኒቲ ግሩፖች ላይ ማየት ሪል ታይም የሆነ ከስተመር ኦፒኒየኖች ፕሮቫይድ ይሆናሉ ሶሻል ሚዲያዎች ላይ። ከስተመር ዲሳቲስፋክሽን ኤንድ ኢመርጂንግ ትሬንዶችን የከስተመሮች ዲሳቲስፋክሽን ካለ አሁን ላይ ያሉት የከስተመሮች ትሬንድ ምን እንደሆነ መረዳት እንችላለን። ሶሻል ሚዲያ ላይ ስንሄድ አንፍሊተርድ የሆነ ከስተመር ፊድባክ እናገኛለን። ማለት ፖዚቲቭ ኔጌቲቭ በቃ ምን ሁሉም ሰው የፈለገውን ሀሳብ ስለሚጽፍ እዛ ጋር ሰዎች ፊልተር ሳያደርጉት ስክሪን ሳያደርጉት የምናገኘው ፊድባክ ስላለ ሶሻል ሚዲያ መከታተል ጥሩ ነው። ሌላኛው ከስተመር ፊድባክ ኤንድ ኮምፕላያንስ ነው። እዚህ ጋር የከስተመሮች ሳጀስት ኮምፕላያንት ኤንድ ኦልሶ ፕሬዝን ማዳመጥ ይጠበቅብናል። ሰርቪስ ጋፕ ኤንድ ዊክነሳችንን ሃይላይት እንዲያደርጉ ፊድባኮችን ኮምፕሌን ካላቸው ምናምን እዛ ጋር እንዲያስቀምጡ በማድረግ ሌላው ከስተመር ሳቲስፋክሽንን ኢምፕሩቭ እንድናደርግ ይረዳናል። ይሄ እዚህ ጋር ለምን ይጠቅመናል ስንል ኢሚዲየትሊ ወዲያውኑ ፕሮብሌማችንን አይዴንቲፋይ እንድናደርግ እንድንለይና እንድናስተካክል ይረዳናል። 8ኛው ቴክኒክ ኮምፒቲተሮችን አናላይሲስ ማድረግ ነው። ስለ ኮምፒቲተሮቻችን ምን አይነት ፕሮዳክት ነው የኛ ኮምፒቲተሮች ተፎካካሪዎች የሚሸጡት፣ ሰርቪሳቸውስ ምንድነው፣ ማርኬቱ ላይ ምን አይነት ጋፕ አለ፣ አንሚት የሆነ ሳቲስፋይ ያልሆነ ኒድ አለ የለም የሚለው ማወቅ። ይህን ነገር ማድረጋችን ኮምፒቲቲቭነሳችን እንዲጨምር ያደርግልናል። ዲፈረንሺዬሽን ስትራቴጂያችንን ያበረታታልናል። ወይም ደግሞ እንደ ድርጅት ከኮምፒቲተሮቹ የተሻለና ስማርት አውት እንድንሆን ያደርግልናል። ዲፈረንሺዬሽን ቢ ስማርት አውት from the competitor, be deliver superior value customer quality service to the customer than the competitor. That's differentiation. ሌላው ፕሮዳክት ዩሴጅ ዴታ አናላይቲክስ ነው። እዚህ ጋር አናሊዝ ከስተመር ቢሄቪየር ኤንድ ዩዜጅ ፓተርን፣ ከስተመሮች እንዴት ነው ቢሄቭ የሚያደርጉት፣ ዩዜጅ ፓተርናቸውስ እንዴት ነው የሚለውን ነገር ማወቅና ሾው ፖፑላር ኤንድ ኢግኖርድ ፊቸር፣ ጥሩና መጥፎ የሆኑ ፕሮዳክቶችን የሰርቪስ ፊቸሮቻችንን ማወቅ ነው። ድሮፕ ፖይንታችንን አይዴንቲፋይ ማድረግ። ይህን ማድረጋችን በዳታ ድራይቭን የሆነ ዲሲሽን ሜኪንግ ወይም ደግሞ በመረጃ ላይ የተመሰረተ በዴታ በፋክት ላይ የተመሰረተ ውሳኔ እንድንወስን ያደርገናል ማለት ነው። ሌላው ኢንዱስትሪ ሪሰርች ኤንድ ትሬንድ ነው። እዚህ ጋር ደግሞ በኢንዱስትሪ ደረጃ የሚወጡ ሪፖርቶች ኤንድ ትሬንዶች አሉ። እነሱን ማየት እና እነሱን ማጥናት ይጠበቅብናል። ፊውቸር ከስተመር ኒድ ምን ሊሆን ይችላል ተብሎ ኤክስፔክት ይደረጋል። ቢዝነስ ኮምፒቲቲቭነሳችንንም ይረዳናል። በዚህ መሰረት ሎንግ ተርም ፕላናችን ላይ ትልቅ አስተዋጽኦ አለው ማለት ኢንዱስትሪ ሪሰርች ኤንድ ትሬንድ። ሌላኛው ኔት ፕሮሞተር ስኮርስ ነው። እዚህ ጋር የከስተመሮችን ሎያሊቲ ሜዠር ማድረግ፣ ፕሮሞተሮቹ ነው ማን ናቸው፣ ፓሲቭ ማን ነው፣ ዲስትራክተሩ ማን ነው የሚለውን ነገር ማወቅ ኤንድ ሾው ኤሪያስ ፎር ኢምፕሩቭመንት፣ ማሻሻል ያለብንን ቦታ ያሳየናል። ስለዚህ እዚህ ጋር ሎያሊቲ ኤንድ ሳቲስፋክሽንን አናላይዝ ማድረግ እንችላለን ማለት ኔት ፕሮሞተር ስኮርስ ላይ። ሌላው ኢንፎርሜሽን ፍሮም ሴልስ ፒፕል ኤንድ ሪቴለርስ፣ እዚህ ጋር ደግሞ ከሽያጭ ባለሙያዎችና ከባለሱቆች የምናገኘው መረጃ አለ። ሴልስ ስታፍ ኢንተራክት ዳይሬክትሊ ዊዝ ከስተመርስ፣ ስፔሻሊ የሽያጭ ባለሙያዎች በቀጥታ ከከስተመሮች ጋር ስለሚገናኙ የከስተመሮቻቸውን ኒድ የማወቅ ፕሮባቢሊቲያቸው ከፍተኛ ነው። ከነሱ መረጃዎች ማግኘት እንችላለን። የከስተመሮችን ኒድ ለከስተመሮች ከነሱ በሚገዙበት ጊዜ ሴልስ ፒፕሎችም ደግሞ በሚሸጡበት ጊዜ ከስተመሮች ፍላጎት አይዴንቲፋይ ማድረግ ይችላሉ። እዚህ ጋር ፕሮቫይድ ፕራክቲካል ፊድባክ ኦን ሰርቪስ ጋፕ ላይ ፕሮቫይድ ማድረግ ይቻላል። ሰርቪስ ጋፕ ካለ እዚህ ጋር ፕራክቲካል የሆነ ፊድባክ ወይም ደግሞ ምላሽ የሚሰጥበት ሁኔታ አለ። ኢንስቶል ከስተመር ኒድ አይዴንቲፊኬሽን ላይ በጣም አሪፍ ነው ማለት ነው። ሌላኛው ከስተመር ቫልዩ ኤንድ ሳቲስፋክሽን ነው። ከስተመር ቫልዩ ምንድነው? ሳቲስፋክሽን ምንድነው? እነዚህ ሁለቱ በማርኬቲንግ ኮር ማርኬቲንግ ኮንሴፕት ናቸው። what is customer value and customer satisfaction? Organization must understand how value is created and satisfaction is measured. እንዴት ነው ቫልዩ ክሬት ማድረገው፣ እንዴት ነው ሳቲስፋክሽንን ሜዠር የሚያደርገው የሚለው ነገር ማወቅ ይጠበቅበታል። ከስተመር ቫልዩ ስንል ምን ማለታችን ነው? የመጀመሪያው ከስተመር ቫልዩ ማለት ቶታል ቤኔፊት ኤንድ ቶታል ኮስት አለ። የሁለቱ ልዩነት ቫልዩ ይባላል። ቤኔፊት እና ኮስት አለ። የቤኔፊት እና የኮስት ልዩነት ቫልዩ እንለዋለን። ከስተመር ቹዝ ፕሮዳክት ኦር ሰርቪስ ዳት ዴሊቨር ሃይስት የሆነ ፕሪሲቭድ ቫልዩ
ከስተመሮች የሚመርጡት ፕሮዳክትም ሆነ ሰርቪስ ሃይስት የሆነ ቫልዩ ምን ማድረግ ነው ዴሊቨር የሚያደርግ መሆን አለበት። ሃይስት የሆነ ቫልዩ ሲባል የሚያወጡት ምን አለ ኮስት አለ ኤንድ ኦልሶ የሚያገኙ ቤኔፊት አለ። ስለዚህ የሚያገኙ ቤኔፊት ከሚያወጡት ኮስት አንፃር ቤኔፊቱ መብለጥ አለበት። ያኔ ከፍተኛ የሆነ ቫልዩ አገኙ እንላለን። ታንጂብል ኤንድ ኢንታንጂብል ሊሆን ይችላል ቤኔፊቱ ኦር ቫልዩ። ከስተመር ቫልዩ ትራይድ ስናይ ኳሊቲ፣ ሰርቪስ፣ ፕራይስ የምንላቸውን ያካትታል። ስለዚህ ቫልዩ የሚጨምረው መቼ ነው? ቤተር ኳሊቲ ያለው ሰርቪስ ኤንድ ቤተር ኳሊቲ ኤንድ ኦልሶ ቤተር ሰርቪስ ሲኖር ከስተመር ቫልዩአችን ይጨምራል። ቫልዩ ይቀንሳል መቼ ስንል ሃይ የሆነ ፕራይስ ሲኖር ማለት ነው። ኮምፖነንትስ ኦፍ ከስተመር ቫልዩ ስንል ቤኔፊት ኤንድ ኮስት ነው። ቤኔፊት ስንል ምን ያካትታል? ኳሊቲ ፕሮዳክት፣ ኳሊቲ ከስተመር ሰርቪስ ኤንድ ኦቨርኦል ከስተመር ኤክስፒሪየንስ ጥሩ መሆን አለበት። ኮስት ስንልስ የሚከፈለው ሞኔታሪ ቫልዩ አለ፣ የሚያቃጥሉት ጊዜ አለ፣ ኢፈርት አለ፣ ኢሞሽን አለ። እነዚህ በሙሉ ኮስት ነው። ይሄ ኮስት እና እዚህ ጋር ደግሞ የሚያገኙት ቤኔፊት አለ። ሁለቱ ሲወዳደር ምን ይሰጠናል? ቫልዩ ይሰጠናል። ስለዚህ ቤኔፊቱ ከኮስቱ ከበለጠ ጥሩ የሆነ ከስተመር ምን አለ ማለት ነው ቫልዩ አለ። ቤኔፊት ኢዝ ግሬተር ዛን ኮስት መሆን አለበት። እዚህ ጋር ነው ቫልዩ ስንል ወይም ከስተመር ቫልዩ ስንል ቶታል ቤኔፊት ሲቀነስ ቶታል ኮስት ብለን ካልኩሌት እናደርገዋለን። ሌላኛው ከስተመር ሳቲስፋክሽን ምንድነው? አሁን ቫልዩ ስንል ባጭሩ ቤኔፊት ማለት ነው። ደንበኞች አንድን ፕሮዳክት አንድን ሰርቪስ ሲጠቀም የሚያገኙት ቤኔፊት አለ። እሱን ቫልዩ እንለዋለን። ከምን አንፃር ነው? ከኮስት አንፃር፣ ከወጡት ወጪ አንፃር ያገኙት ጥቅም ምንድነው? ጥሩ ሲሆን ቫልዩ እንለዋለን። ሌላኛው እዚህ ጋር ከስተመር ሳቲስፋክሽን ስንል ግን ኦቨርኦል ኢቫሉዌሽን ኦፍ ፕሮዳክት ኦር ሰርቪስ አፍተር ዩዝስ ማለት ነው። አንድን ፕሮዳክት አንድን ሰርቪስ ከተጠቀምን በኋላ ኢቫሉዌት እናደርገዋለን። እሱን ነው ሳቲስፋክሽን የምንለው። ኢቫሉዌት ስናደርገው የሚኖረው ነገር ምንድነው? ደስተኛ ነን ያን ነገር በመግዛትና በመጠቀማችን ወይስ አይደለንም? ወይስ ከደስተኝነት በላይ ነን ነው የሚለውን ነገር የሚያሳየን ነው ከስተመር ሳቲስፋክሽን የምንለው። ስለዚህ ኦቨርኦል ኢቫሉዌሽን ኦፍ ፕሮዳክት ፐርፎርማንስ ኦር ሰርቪስ ፐርፎርማንስ አፍተር ዩዝስ ነው። ዲስ ቤዝድ ኦን ፐርቼዝ ኤንድ ኮንሳምፕሽን ኤክስፒሪየንስ ኦቨር ታይም። አሁን ከስተመር ሳቲስፋክሽን በፐርቼዝ ኤንድ ኮንሳምፕሽን ኤክስፒሪየንሳችን ላይ ዲፔንድ የሆነ ነው። ከስተመር ሳቲስፋክሽን ዲፔንድ ኮምፓሪዥን ቢትዊን ኤክስፔክቴሽን ኤንድ ፐርፎርማንስ። ከስተመሮች ያንን ፕሮዳክት ሲገዙ ኤክስፔክት ያደረጉት ነገር አለ፣ ከገዙ በኋላ ደግሞ የፕሮዳክቱ ፐርፎርማንስ አለ። ሁለቱ ኮምፔር ተደርጎ የሚመጣው ነገር ነው ከስተመር ሳቲስፋክሽን የምንለው። ለምሳሌ እዚህ ጋር የፕሮዳክቱ ፐርፎርማንስ ከከስተመሩ ኤክስፔክቴሽኑ ካነሰ ዲሳቲስፋይ ይሆናሉ ከስተመሮች። ጥሩ ይሰራል ብሎ ጠብቀው ነበር፣ እዚህ ጋር ኤክስፔክት ያደረጉት ለምሳሌ 10 ይሆናል ብለው ገዙ፣ ግን ከገዙት በኋላ 9 ቢሆን ፐርፎርማንሱ ትንሽ ኤክስፔክቴሽናቸው ደግሞ ትልቅ ነበር። 9 ለዛ 10 ዳስ ዲሳቲስፋይ ሆኑ። እኩል ከሆነ ለምሳሌ 10 ብለው ኤክስፔክት አድርገው እዚህ ጋር ደግሞ 10 ቢሆን እኩል ነው። ሳቲስፋይ ይሆናሉ። ኤክስፔክት ያደረጉት 10 ብለው ነበር፣ አይ በቃ ከገዙት በኋላ ግን 12 ነው አገኙት። 12 greater than 10 that's delayed ይሆናሉ ማለት ነው። በዚህ መንገድ ኤክስፔክት ያደረግነው ነገር ማለት የጠበቅነው ነገር አለ፣ ያገኘነው ነገር አለ። ያገኘነው ነገር ከጠበቅነው በላይ ከሆነ ዲሌይድ እንሆናለን። ያገኘነው ነገር ከጠበቅነው በታች ከሆነ ዲሳቲስፋይ እንሆናለን። ያገኘነው ነገርና ኤክስፔክት ያደረግነው ነገር እኩል ከሆነ ደግሞ ሳቲስፋይ እንሆናለን ማለት ነው። እዚህ ጋር ስንመጣ ቤኔፊትስ ኦፍ ሳቲስፋይድ ከስተመር። ስለዚህ አንድ ከስተመር ሳቲስፋይ መሆኑ ምን ጥቅም አለው ስንል ሪፒት ፐርቼስ ደግሞ ይገዛናል፣ ፕሮዳክታችንን ደግሞ ይገዛናል። ፖዚቲቭ የሆነ ወርድ ኦፍ ማውስ ኮሚኒኬሽን አለው። ስለኛ ድርጅት ስለኛ ፕሮዳክት ጥሩ ነገር ነው የሚያወራው። ሎያል ይሆናል፣ ታማኝ ይሆናል። ፖዚቲቭ የሆነ ፐብሊክ ኢሜጅ እንዲኖረን ያደርጋል። ማርኬቲንግ ኮስታችን ይቀንስልናል። ያማት ከስተመሮች ሎያል ይሆናሉ። አዳዲስ ከስተመር አትራክት ከማድረግ ሪቴን ላይ ፎከስ እንድናደርግ ይረዳናል። ሌላኛው ሎንግ ተርም ቢዝነስ ሰክሰስ እንዲኖረን ያደርገናል። if the customer is not dissatisfied what is the pitfall? ከስተመራችን ዲሳቲስፋይድ ቢሆን ምን አይነት አደጋ ያለው ነው? ምን አይነት ችግር አለው ወይ ምን አይነት ፒትፎል አለው? ከስተመሮች ተመልሶ አይመጡም። ዳስ ሪፒት ፐርቼዝ የለም። ሉዝ ከስተመር ሴንድ ረቨኑ ከስተመሮቻችንን እናጣለን፣ ገቢያችንን እናጣለን። ኔጌቲቭ ወርድ ኦፍ ማውስ ኮሚኒኬሽን ይኖራል። የካምፓኒ ኢሜጅ ዳሜጅ ይሆናል፣ ይወድማል።
ወደ ኮምፒውተሮች ወይም ወደ ሌላ ድርጅቶች ሽፍት ያደርጋሉ ማለት ነው ከስተመር። ስለዚህ የዚህኛው ተቃራኒ ነው የሚሆነው ማለት ነው። የዚህ ተቃራኒ ይሆናል ማለት ነው። ሳቲስፋይ ከሆኑ ይሄ ነው። ዲሳቲስፋይ ከሆኑ ደግሞ ከስተመሮች እንደዚህ አይነት ነገር ያጋጥመናል። ሳቲስፋይ ማድረግ ይጠበቅብናል ከስተመሮቻችንን ማለት ነው። ከስተመሮቻችንን ባጭሩ የ12ኛ ክፍል ሞጁል 3 ቻፕተር 1 ወይም ደግሞ ዩኒት 1 ይህንን ይመስል ነበር። ከስተመር ሰርቪስ ዴሊቨሪ የምንለው ይሄ ነው። ባጭሩ ይህንን ይመስላል። ግልጽ ያልሆነላችሁ ሞር እንዲብራራ የምትፈልጉ ካለ ኮሜንት ላይ ያስቀምጡልኝ። ስለተከታተላችሁ አመሰግናለሁ። ቴሌግራም ላይ @የኒ ቱቶሪያል ብላችሁ ሰርች አድርጋችሁ ጆይን ማድረግ ትችላላችሁ። እዛ ላይ ማቴሪያሎችን ፒፒቲዎችን የምታገኙበት መንገድ ይኖር ይችላል። ስለዚህ ጆይን አድርጉ። @የኒ ቱቶሪያል ብላችሁ ሰርች ብታደርጉት ቴሌግራም ግሩፕ ላይ ታገኙታላችሁ ማለት ነው። ስለተከታተላችሁ አመሰግናለሁ። መልካም ቆይታ